ተጠንቀቋቸው ሐሳብን ምድር ላይ ብቻ የሚጨርስ ሐሳባቸው ምድራዊ ሆነ በአቅርቦት ብቻ የሚከብሩ ወዳቸው አምላክ ኖት ሊትራሊ ምግብ ብቻ አይደለም የሚቀርብላቸው ነገር ከሆነ በቃ የትም ቦታ የሚገዙ ለሚያገኙት ነገር ራሳቸውን አሳልፈው የሚሰጡ ለክብራቸው ማይጠነቅ በነውር የሚጽናኑ ጥቅም ካለበት ነውር የሚያጽናናቸው ጥቅም ካለበት በነውር የሚከብሩ በጣም ብዙዎች አሉ ሐሳባቸው ምድራዊ ነው ምድር ላይ ከከበሩ ኢትስ ኦኬ ምድር ላይ ከተሳካላቸው ኢትስ ኦኬ እነሱ ግን ወቁ መጨረሻቸው ሞት ነው መጨረሻቸው ዲስትራክሽን ነው መጨረሻቸው ጥፋት ነው እኛ ግን በክርስቶስ ኢየሱስ ድነን አምነን የረጋን የዳንን ከዛሳ እናቀው ዘንድ ለተለት የምንተጋ እኛ ምን አለን መጨረሻ ሀገራችን በሰማይ ይሄ ማያሞቀን እንደሆነ በጣም መጸለይ ነው ያለብን ሀገር አለን ባካችሁ እግዚአብሔር ይሄ መንፈስ በልባችን ያፍስስ እንደገና የሚያነቃ እንደገና የሚያተጋ እንደገና ወደ ጸሎት የሚያመጣ ወደ ህብረት የሚያመጣ ወደ ቃሉ የሚያመጣ የእግዚአብሔር ብርሃን በእኛ ላይ በኢየሱስ ስም ይብራ ይበልጥ ክርስትና ይበልጣል መጠጋት አለው መጠጋት ኢንቲሜት መሆን አለው ማበር አለው መነካካት አለው ህብረት ማድረግ ፌሎሺፕ ማድረግ ምን አይነት አማኝ ያስደነግጣል ካላችሁ ከአምላኩ ጋር ጊዜ እየወሰደ ህብረት አድርጎ የሚወጣ አማኝ በጠላቱ መካከል ደፋር ነው አያስ እግዚአብሔር ይሄን መንፈስ ያብዛልን የፊልጵስዩስ መጽሐፍ ምዕራፍ 3 ከቁጥር 1 ጀምሮ የእግዚአብሔር ቃል ሲነበብ እንደዚህ ይላል በጌታችን በኢየሱስ ክርስቶስ ስም አነባለሁ በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም ለእናንተ ግን ደህና ነው ከውሾች ተጠበቁ ከክፎችም ሰራተኞች ተጠበቁ ከሐሰተኛም መገረስ ተጠበቁ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋ የማንታመን እኛ የተገረዘነንና እኔ ግን በስጋ ደግሞ የምታመንበት አለኝ ሌላ ሰው ማንንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ ነገር ግን አንድ ነገር አደርጋለሁ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ እንግዲህ ፍጹማን የሆንን ሁላችን ይሄንን እናስብ ባንዳች ነገርም ልዩ ሐሳብ ቢኖራችሁ እግዚአብሔር ይሄንን ደግሞ ይገልጥላችኋል ሆኖም በደረስንበት በዚያ እንመላለስ ወንድሞች ሆይ እኔን የምትመስሉ ሁኑ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ አሁንም እንኳን እያለቀስኩላለሁ መጨረሻቸው ጥፋት ነው ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው ሐሳባቸው ምድራዊ ነው እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደው ሥጋችንን ይለውጠዋል ስለ ቃሉ አምላካችን ይመስገን ቅዱስ አባታችን ሆይ ለዘላለም እንባርክሃለን ስለ ሰጠህን ዕድል በፊት እንድንሆን ጸጋ ስለበዛልን በቸርነትህ እየጎበኘህን ዛሬም በሕዝብ መካከል በቅዱሳን ህብረት ስምህን እንድንጠራ ዕድል ስለተሰጠን በጌታችን በኢየሱስ ክርስቶስ ስም እንባርክሃለን በጣም ብዙ ጎበዞች ስለሆንን በብዙ ስለተጋን የኛ ልዩ ጥበብ አይደለም እንዲህ እንድንሆን ያደረገው የታላቁ ምህረትህ
የርህራሄና የታላቁ ቸርነት ብዛት ነውና እግዚአብሔር አምላካችን ሆይ በዚህ ማለዳ ደግመን እንባርክሃለን። እንዴት እድል ነው ጌታ ሆይ ስምህን በሚጠሩ ጉባኤ መካከል መገኘት፣ ስምህን በሚያከብሩ ህዝቦች መካከል መገኘት፣ ዛሬም በፊት ለመሆን እድል ሲጨመርልን እንዴት ያለ በጎነት ነው። እግዚአብሔር ሆይ ለዘላለም ተባረክ። ጌታ ሆይ እንደ ቀላል አንቆጥረውም በፊት መምጣታችንን፣ ስምህን መጥራታችንን ጌታ ሆይ በጣም ስለቻልን መንገድ ስለቀለለልን ነገሮች በጣም ስለተስተካከሉና በጣም የሆነ ነገር ስለሆነ አይደለም። ይሄ ምህረትህ ነው፣ ይሄ ቸርነትህ ነው። ዛሬም ስምህን ለመጥራት ታደልን። ኢየሱስ ለማለት ማለዳ ተጨመረልን። ይሄን ጉባኤ እግዚአብሔር ባርከ ሰጠህን። በኢየሱስ ክርስቶስ ስምህ ይቀደስ። ጌታ ሆይ እድል ነው ክርስትና እድል ነው። አንተን ማገልገል እድል ነው። የእግዚአብሔር ልጅ መሆን እድል ነው። በፊት መቆም አንተን ማምለክ እድል ነው። የእግዚአብሔር ነኝ ማለት እድል ነው። የምንኮራበት ቦታ ነው ይሄ ቦታ። የምንታደስበት ቦታ ነው ይሄ ቦታ። የምንለመልምበት ቦታ ነው ይሄ ቦታ። ለዘላለም ስምህ ይቀደስ። ቦታ ሰጠህን። ከወንድሞቻችን ጋር ምን ተናነጽበት ቦታ፣ ስምህን ምን ቀድስበት ቦታ። ባካችሁ ጮክ በልና እስኪ ተመስገን በሉ እስኪ። ተመስገን ስለዚህ ጉባኤ፣ ተመስገን ስለዚህ ሰዓት፣ ተመስገን ስለዚህ ውድ ጊዜ፣ ተመስገን ስለዚህ ሕያው መንፈስ። ጌታ ሆይ ቴክኒካል በመሆን የማይመጣ መነካት ነው በጉባኤ መካከል ያደረከው። በጣም ብዙ መዝሙር በማወቅ ሊመጣ አይችልም። በጣም ብዙ ጥቅሶችን በማከታተል ልናመጣው አንችልም። እድል ነው። በዚህ ስብስብ መሃል እግዚአብሔር አለ። በዚህ ስብስብ መሃል ሕያው መንፈሱ አለ። ተመስገን ቸርች ስላገናኘህን፣ እንዲህ ያለ የቅዱሳን ህብረት መካከል ስላገናኘህን፣ ሰላም እንድንባባል፣ ሰላምታ እንድንለዋወጥ፣ ስምህን እንድንጠራ፣ እግዚአብሔር እንድንተያይ ስለረዳህን ተመስገን። ዛሬ ጸልያለሁ ለኔና ለዚህ ጉባኤ፣ በዚህ ጉባኤ የሚለቀቀው ሕያው መንፈስ እንደገና ያበርታን፣ እንደገና ያጽናናን፣ እንደገና የተወደድንበትን ያንን ፍቅር አጥብቀን የምንይዝበት ጸጋ ይጨመርልን። በልባችን ኢየሱስ ዳግም በሙላት ይሳል። እግዚአብሔር ሆይ ሌላውን እየናቀን ወደ አንተ የምንጠጋበት ጸጋ በሙላት ይለቀቅልን። ጉባኤውን እኔንም ራሴን እግዚአብሔር ሆይ ለአንተ አሳልፌ እሰጣለሁ። የቃል ብርሃን ይሄን ጉባኤ ይሙላው። መምህራችን መንፈስ ቅዱስ አንተ አስተምረን። ደስታህ በጉባኤ መካከል ይገለጥ። ይሄንን ሁሉ ሕያው በሆነው ልጅ በጌታችን በኢየሱስ ስም ጸልየናል። አሜን። ክብር ለኢየሱስ ይሁን። የፊልጵስዩስ መልእክት እንደምታውቁት በብዙ የደስታ መልእክቶች የታጨቀ መልእክት ነው። ሙሉ መጽሐፉን ስታነቡ ጥቂት ምዕራፎች ነው ያሉት። በእነዚህ ጥቂት ምዕራፎች ግን በጣም ደስ የሚል ድንበርን የሚሻገር ያላችሁበትን ሁኔታ የሚያልፍ ሕያው የሆነውን የእግዚአብሔርን ደስታ የምትካፈሉበት መጽሐፍ ነው። 4 ምዕራፎች ናቸው። ጸሐፊው ሐዋርያው ቅዱስ ጳውሎስ ነው። የሚጽፍበት ቦታ እስር ቤት ነው። ፍጹም ለመጻፍም አይደለም ስለ ደስታ ለማውራት ደብዳቤ ለመጻፍ በማይመችበት ሁኔታ በነበረበት ጊዜ የጻፈው መጽሐፍ ነው። የእስር ቤት መልእክት ነው የሚባለው። የደስታ መልእክት ይባላል እና ቅጽል ስሙ የደስታ መልእክት ነው የሚባለው። ደስ ይበላችሁ፣ ደስ እንዲላችሁ፣ በደስታ እንድትኖሩ፣ ደስታ እንዲበዛላችሁ እና ከ16 ከ15 በላይ የሆኑ ስለ ደስታ ተደጋግመው የተጻፉ መልእክቶች አሉ። በ4 ምዕራፍ ውስጥ በጣም የሚደንቅ የሆነ አማኝ ባዳነው በእግዚአብሔር ላይ ልቡን ማሳረፍ እንዴት እንዳለበትና ከእግዚአብሔር የተነሳ እንዴት መጽናናትና መበርታት እንዳለበት የሚያሳይ ነው። የሚደንቀውን ቃል ታውቃላችሁ። ሁሉ ጊዜ በጌታ ደስ ይበላችሁ ምዕራፍ 4 ቁጥር 4 ነው። ሁሉ ጊዜ በጌታ እና በየትኛውም ሁኔታ፣ በየትኛውም መንገድ፣ በየትኛውም ምዕራፍ ላይ ሁኑ፣ ግን በጌታ እና ምዕራፎች ይለዋወጣሉ ታውቃላችሁ። ምን ቆምበት ቦታ ይለያያል። አንዴ ከፍም አንዴ ዝቅም እንላለን እና በከፍታ ተደስተን ዝቅ ስንል እንዳይከፋን የደስታችን መሰረት ሊሆን የሚገባው በቦታው ሳይሆን ደስ ሊያሰኘን በሚገባው በእግዚአብሔር ማለት ነው። እና የሚያስጨንቃችሁን በሱ ላይ ጣሉት፣ ጸሎታችሁን አስታውቁ እንጂ ባንዳች አትጨነቁ እና የእግዚአብሔር ሰላም አይደል አለ ማለት ነው። ስለዚህ በዚህ ተጽናኑ፣ በዚህ በርቱ እያለ ሐዋርያው ቅዱስ ጳውሎስ መልእክቱን ይነግረናል ማለት ነው በዚህ በፊልጵስዩስ መጽሐፍ። ደግሞ ከዚህም ዘለል ያሉ ደግሞ
በጣም ብርቱ የሆኑ ጠንከር ያሉ ነገረ ክርስቶስን የያዘ ምዕራፍ አለው ታውቃላችሁ በአዲስ ኪዳን መጽሐፋችን ትልቁና ሰፊው ለጥናት የሚመቸው ነገረ ክርስቶስ የሚገኘው በዚሁ በፊልጵስዩስ መጽሐፍ ምዕራፍ 2 ላይ ነው በትህትና አኳያ እንዴት ለድነታችን የሆነውን መንገድ ጌታችን ኢየሱስ ክርስቶስ እንደሰራውና ከድነት በኋላ ምን እንደተገኘ በደንብ አድርጎ ያሳየናል ስለዚህ ስለማንነቱ በማንነቱ ስለተሰራው የድነት ህይወት በደንብ አድርጎ የሚያስረዳን መጽሐፍ ነው ምዕራፍ 3 አሁን ያነበብነው ነው ረዘም ያለ ቁጥር ነው ያነበብነው 21 ቁጥሮች አሉት ምዕራፍ 3 እና በጣም መሰረታዊውን ሐሳብ የተሸከመው የፊልጵስዩስን ይሄ ሐሳብ ነው የሚጠቀልለው ሚዳኛው ማለት ነው ከዚህ በፊት የነበሩትን 1 እና 2ን ኋላም የሚቀጥለውን ምዕራፍ 4ን የሚያስታርቅ ደግሞ ለኛም አሁናዊ ሁኔታ መልስ ሊሆን የሚችል እውነት የተሸከመ ነው ምዕራፍ 3 እና ገና ሲጀምር ቅድም ስናነብ ትዝ እንዳላችሁ እና ደግሜ ልነግራችሁ ነው ያላችኋለሁ ከዚህ በፊት ይሄን ጉዳይ ነግሬያችኋለሁ ከዚህ በፊት ይሄን ጨዋታ ጫውቻችኋለሁ በአካል እንደነበር ታውቃላችሁ የሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ በፊልጵስዩስ ተገኝቶ የጌታን መንገድ እንደተናገረና እንደሰበከ በዚያም ታላቅ የእግዚአብሔር ምህረት እንደተገለጠ ታውቃላችሁ በሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ እና ገና ቁጥር ምዕራፍ 3 ቁጥር 1 ላይ ከዚህ በፊት ነግሬያችኋለሁ ይላል ምናልባት በአካል በነበረ ጊዜ ያስታወቃቸውን ጉዳይ ነው እየደገመ ያለው ወይንም በተዘዋዋሪ መንገድ መልእክት ደርሷቸዋል ማለት ነው ከዚህ በፊት ደጋግሜ ነግሬያችኋለሁ አሁንም ደግሜ ነግራችኋለሁ ኢትስ ኦኬ ችግር የለም ለእናንተ ይጠቅማችኋል እና ምንድነው የምትነግረን ከውሾች ተጠበቁ እና ከሐሰተኛ አስተማሪዎች ተጠበቁ እና ደግሞ ውሸተኛ ከሆነ መገረዝ ተጠበቁ እና በጣም ዝብርቅርቅ ያለበት ጊዜ ነው በጊዜው እቺ ፊልጵስዩስ ከተማ በጣም ሀብታም ከተማ ናት በጣም ባለጠጋ ከተማ ናት እና በሮም ቀኝ ግዛት ውስጥ ነው ያለችው ስለዚህ ወረዳውም ዋና ከተማ ናት የመቄዶንያ ደግሞ ዋና አውራጃ ከተማ ናት ስለዚህ በጣም ብዙ ሰው ለመጎብኘትም ለማረፍም የሚመኛት ከተማ ናት በጣም ብዙ ባለ ሀብቶች ደግሞ በእድሜያቸው ገፋ ያሉ ቀደምት የሰራዊት አባላት ወታደሮች ባለስልጣኖች የሚያርፉበት ቦታ ነው መንግስት መሬት ይሰጣቸዋል በዚያ ለእረፍት የሚጠቀሙበት ቦታ ነው በጣም ደስ የሚል ለማረፍ ለመዝናናት የሚሆን ከተማ ነው ከሱ ባሻገር ሮማዊ ዜግነት ተሰጥቷቸዋል ደሞ ሌላ ይሄ የሚያኮራ ነገራቸው ነው እዛው የሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ ታችሁ ከሆነ ጳውሎስን ከተቃወሙበት ነገር አንዱ እኛ ሮማውያን ነን ነው እኛ የሮሜ ሰዎች ሆነን ሳለን የማይመለከተንን ትምህርት እያስተማረ ነው ታውቁ እንደሆነ ያቺን ሴት በውስጡ ያለውን መንፈስ ተቃውሞ ካስወጣ በኋላ ስለዚህ የሚቆሩበት ጉዳይ አላቸው ከተማ አላቸው ምቹ ከተማ የበለጸገች ከተማ ደግሞ በጣም ታላላቅ ነገስታቶች የሚጎበኙት ከተማ ቄሳሮች መጣ ሄድ የሚሉባት ከተማ ከዚያም ደግሞ ሰዎች ሀብታሞች ለማረፊያ ምትመች ብለው የወሰዷት ከተማ ናትና በጣም በብዙ የተመቸች ስለሆነ ለብዙ ትምህርቶች ተጋላጭ ናት ሰዎች ትኩረት ያደርጉባታል የሰዎች እግር ይበዛባታል ብዙ ትምህርቶችን ታስተናግዳለች ብዙ ኃያላንን ታስተናግዳለች ሐዋርያው ቅዱስ ጳውሎስም ይሄንን መልእክት የጻፈው በዋነኝነት ይሄንን ክፉ ትምህርት ለመምታትና ሐሰተኞችን ለመቃወም ብቻ ሳይሆን ይሄ የፊልጵስዩስ ቤተክርስቲያን ስጦታ አድርገውለት ነበር በስራቱ ጊዜ ቴንኪዩ ለማለት ነው አመሰግናለሁ ካፍሮዲጡ ጥሩ የሆነውን ስጦታ ተቀብያለሁ እና በዛው ግን ብሎ ነው የጻፈው እና ምዕራፍ 3 በዛው ግን ነው እና ቴንኪዩ አለው አመሰግናለሁ ደርሶኛል በብዙ ቸርነት አግኝታችሁኛል አመሰግናለሁ ግን አለው በዛው ግን ደግሜ ማስታወሳችሁ ነገር አለኝ ዛሬ ሱል ደግመን ለማስታወስ ጌታም ደግሞ እንዲረዳን ነው በፊታችሁ የቆምኩት ደግሜ ማስታወሳችሁ ነገር አለኝ ምንድነው በጣም ብዙ ህዝብ አለ ኦፍ ኮርስ ይሄኔ ትንታኔ ነው በጣም ብዙ ሰዎች ተቀማጮች ናቸው አዎ በጣም ብዙ ባለ ሀብት አሉ በጣም ብዙ ባለስልጣን አሉ በጣም ብዙ የተመቻቸው አሉ በጣም ብዙ አይነት የህይወት መልክ ያለበት ብዙ አይነት ጉራማይሌ መልክ ያለበት ህዝብ መካከል ናችሁ አዎ እኛ ግን የሚል መስመር አለን ነው በቃ ዛሬው ለላችሁ የመጣው ይሄን ነው እኛ ግን ርዕስ ይሆን እንጃ እናንተ ተጠቀሙት እንግዲህ አይታችሁ እንደሆነ አውቄ እኛ ግን እኛ የሚለው ቦታ ላይ ቆም ይያልኩ ነበር ሳነብ የነበረው እኛ ግን ይላል ምዕራፍ 3 ላይ በተደጋጋሚ የሚጠቅሰዋል ሰዎች አሉ እንደዚህ የሚሆኑ አሉ እንደዚህ የሚወጡ አሉ እንደዚህ የሚያስቡ አሉ እኛ ግን ከዚህ በመለስ ማለት ነው ሰዎች አሉ ባለስልጣን አሉ ትምህርት አለ ክፉ የሆነ ነገር አለ በጣም ድሎት አለ ምቾት አለ እኛ ግን ደማቅ መስመር አለን ማለት ነው ከወደዚህና ከወደዚህ የሚያደርገን አቤት አለን ወደዚህ የሚያካፍል ወደዚህ የሚያስቀር እኛ ብለን የቆምንበት መሰረት አለ አሜን እኛ ግን አረ ቅዱስ ጳውሎስ ሚላቸው እኛ ግን ምናምነው እምነት አለ ምንድነው እሱ
በጣም አስጨናቂ ትምህርት ነበር አንዱ ምንድነው እሱ የአይሁድን ወግና ልማድ መገረዝን ጨምሮ ድነት ያው ይሆናል የሚል ትምህርት ጥሩ ነው ክርስትና ጥሩ ነው የመስቀል ላይ የኢየሱስ ሞት ጥሩ ነው በክርስቶስ ኢየሱስ የተሰራው ሥራ ግን እሱ ብቻ በቂ አይደለም እና የአይሁድ ልማዶች የአይሁድ ወጎች እንዲሁም ደግሞ ግርዘት ሲጨመርበት ድነት ሙሉ ይሆናል ብሎ ነው የሚያወሩት አሁን ሐዋርያ ቅዱስ ጳውሎስ ይሄን ነው የሚለው እነሱ እንዲህ ብለው ያስተምራሉ እኛ ግን ላስቸግራችሁ ነው አጠገባችሁ ያለውን ሰው ያዝ አድርጉትና እኔ ግን በሉትማ ሚላይ ነገር አለ ማለት ነው አይደል የሆነ ነገር ይወራና ግን ካለ ካወራሁት ነገር የተለየ አቋም አይደል ና ሰዎች እንዲህ ይላሉ እና በመገረዝ የሆነ አይሁድነትን በመቀበል የዘላለም ድነት ይመጣል ብለው ያስባሉ እኔ ልንገራችሁ ምን የሚበልጠኝ ሰው እንዳለ ሚሰማው ከሆነ ላስረዳችሁ ፈልጋለሁ ምንድነው እሱ አሁን እናንተ በመገረዝ እገባበታለሁ ብላችሁ የምታስቡትን አይሁድነት በመገረዝ ሳይሆን በመወለድ ለዛውም ከቢንያም ወገን ሮያል ከሆነ ለንግስና የመጀመሪያ ከሆነ ልዩ ከተባሉ ያልተደባለቁ ከተባሉ መካከል የተገኘው ነኝ እሺ እንደሱ ብቻ አይደለም በስምንተኛው ቀን እንደ ህጉ አሁን ካረጀው በኋላ እናንተ እድሜው ከሄደ በኋላ መገረዝ ይጠቅማል እንደምትሉ ሳይሆን በስምንተኛው ቀን መጽሐፉ እንደሚያሰኝ የተገረዝኩ ነኝ እሺ ከአይሁዳዊ ከዕብራዊ እሺ ስለ ህግ ብትጠይቁኝ ያለ ነቀፋ ነበርኩኝ እሺ ስለ ቅንዓት ብትጠይቁኝ ቤተክርስቲያንን ያለ ልክ አሳድድ ነበረ እሺ ፈሪሳዊ ነኝ ብትሉኝ ጠይቋቸው እያንዳንዳቸው ይነግሯቸዋል ታዲያ ይሄን ሁሉ ለምን ጣልክ እኛኮ የገባን ነገር አለ ምንድነው ሲባል በሂደት የሚጨመር በሂደት የሚመጣ ሳይሆን አንድ ደማቅ ሆኖ የበራልን የመለኮት ብርሃን አለ እሱስ ምን ሲባል ስለ ጌታዬ ስለ ኢየሱስ ዕውቀት ሳያው ኢየሱስን ሳያው ኢየሱስን ኢየሱስ ሲገባኝ ይሄ ክርስቶስ የድነት እውነት ሲገባኝ እንደ ጉድፍ ጥሩ አማርኛ ነው አማርኛው ጥሩ አይደለም ግን ሊትራሊ ቋንቋው ከሚጠቀምበት አማርኛ ትንሽ ይሻላል ትክክለኛው ቋንቋው ደስ አይልም ትክክለኛ የተጻፈው በጣም ቆሻሻ ነገር ነው በጣም የማይጠቅም ነገር ነው የያስኩትን ሳየው የስምንት ቀን መገረዝ አይሁዳዊ መሆን የቢንያም ወገን መሆን ፈሪሳዊ መሆን አሳዳጅ መሆን ይዤ የጌታዬን ፍቅር ሳየው በመስቀል ላይ የተከፈለውን ሳየው እደብቀዋለሁ የሚኮራበት አይደለም ታዲያ ምን አገኘ የሚኮራበትማ ይሄውና የእያንዳንዳችንን በደል የተሸከመ የሁላችንን ህይወት የወሰደ ህይወት የሰጠን ጌታ ኢየሱስ እነሱ እንደዛ ይላሉ ልማድ ይጨመር ይላሉ ትንሽ ጨማምርበት ኢየሱስ ብቻውን አይበቃም አነሰ ይላሉ ምን ነው ዲኮር ብታደርግበት ይላሉ ለድነት ኖ እኛ ጠግበናል በኢየሱስ እኛ ረክተናል ተጨማሪ የማያስፈልገው ድነት ቤታችን ገብቷል እኛ ግን በክርስቶስ ሥራ አምነን የዳንን ደግሞም የረጋን እኛ ማነን አንደኛ በክርስቶስ ሥራ ያመንን ታስተውሳላችሁ ቁጥር 9 ላይ በሕግ ሥራ ሳይሆን ክርስቶስ ኢየሱስን በማመን የሆነውን ጽድቅ አገኝ ዘንድ ተሞክሮ ሊመጣ ያልቻለ ድነት ሞክሮ ሳይሆን ያመጣው ሰርቶ የጨረሰ አሜን በጣም መለየት መቻል አለብን ማንነህ አንተ ሲባል በክርስቶስ ኢየሱስ ሥራ አምኜ የዳንኩ ከዛስ የረጋው የተረጋጋ በክርስቶስ የማዳን ሥራ የተረጋጋ ሻቦራዲያ ካቫራዳ ሳፍራዲያ ሙሴ ታስታውሳላችሁ ይሄን ቃል ደግሜ ብዬው ይሆን እንደሆነ አላቀም ከልቤ ሊጠፋ አይችልም ካፌም በፍጹም አይጠፋም እስራኤል ሆይ ያላቸው ሰብስቦ በተራራ ላይ ትዝ ይላችኋል ሰብሰብ አድርጓቸው ሊሰናበታቸው ሲልኮን እስራኤል ሆይ አቤት ምስጉን ምን ተገኘ ቀረብን እንዴ አይ መግባታቸው አይቀርም ወተትና ማር ደረሰች አይ እንደሱም ሆነ ታዲያ ምን ተገኘ በእግዚአብሔር የዳነ ሕዝብ እንዳንተ እኛ እግዚአብሔር ይራራልን እኛ ከድካም የወጣን እኛ ነፃ የወጣን እኛ ያረፍን እኛ የኢየሱስ ሥራ ያረካን
አትዘነግጡም? አዎ በቃ እኔ ምናልባት እንግዲህ ይሄን ተታገሱኛ አትፈሩም? አይደንቅም? አትሳቀቁም? አይደንቅም? እንዴት ሲባል እግዚአብሔር በክርስቶስ ኢየሱስ መስዋዕት በኩል የዘላለም ድነታችንን አረጋግጦ ይሄው እና አይሁዳዊ ወግ ቢጨመርስ አረበ ፍጹም መቻንሶ ቆይ የሆነ መገረዝ ቢጨመር ማለቴ አነሰ አራላነሰም ሰማይ ረክቷል በኢየሱስ ሥራ ሰማይ አርፏል በኢየሱስ ሥራ የዘላለም ሕይወት እርግጥ ሆኗል እኛ እናንተ ፊልጵስዩስ ሰዎች በጣም የተደበላለቀ ህዝብ መካከላችሁ አለ በጣም ብዙ አይነት ትምህርት አለ እኛ ግን በክርስቶስ ኢየሱስ የማዳን ሥራ የዳንን ደግሞም የረጋን ማንም እበልጣለሁ ብሎ የሚያስብ ሰው ካለ ደግሞ ያስብ ይሄን የሚበልጥ ካለ እሺ አንተ የሁሉ ይዛል ምን አደረከው እንደ ጉዳት ለምን አየሁት ከሁሉ የሚልቀውን ያችሁ ምናልባት የይታ ብዥታ ይሆናል በጌታችን ሥራ ላይ እንድናዋጣ የሚያስገድደን እንጂ አይናችን ተከፍቶ ብናይ ራሱ ጥሪው አይደንቃችሁም እናንተ ደካሞች አቤት በሌላ ነገር ያዛርጉና ነው እኮ አይደለም ያለው እናንተ የደካማ ህይወት ያዛላችሁ መሄጃ ያጣችሁ ረፍት ያጣችሁ አቤት ወደኔ ከሳስ እንለው እኔም ለማረፍ የተጠራ ህዝብ በክርስቶስ ኢየሱስ የማዳን ሥራ ያረፈ እንዳንሳቀቅ አርጎ እኮ ነው ያዳነን አረ ጮክ ብላችሁ አሜን በሉ እንዳንሳቀቅ በብዙ ትግል ሆኖ ቢሆን ኖሮ ትግል ያቆምን ቀን ፍርሃቱስ መግባታችን አይቀርም በጣም በቋሚ የጸሎት ሂደቶቻችን ቢሆን ኖሮ ወደኋላ ሄዳችሁ አስታውሱ በዚህ ሳምንት ምን ያህል ቀን እንደዘለላችሁ ምን ያህል ሰዓት እንዳባከናችሁ ያለ ጸሎት የወጣችሁበትን ቀን አስታውሱ እየደነገጥን ነበር ምን ከርመው ከመሳቀቅ ያዳነን አሜን እኛማ በክርስቶስ ኢየሱስ ሥራ የዳነን ኋላስ የረጋን ረክተናል አርፈናል ዋው እናንተ የፊልጵስዩስ ሰዎች አትደናገጡ በዙሪያችሁ በሚያንሻብቡ እኛ ኦሬዲ አስቀምጠናል ገደብ ምን አይነት በጣም ደማቅ መስመር አስቀምጠናል ምን አይነት ነው እሱ የክርስቶስ ኢየሱስ ሥራ እንዴት ነፃ እንዳወጣን አይታችሁ ይል ስለዚህ አግኝተናል ልጅነትን አግኝተናል የዘላለም ሕይወትን አግኝተናል ግን እንደሱ ብቻ ብሎ አይደለም የሚነግረን እና ምን ተገኘሽ አሁን ሌላስ በቃ ዳንን አሁን በክርስቶስ ኢየሱስ ተያዘን እዳ ተከፈለ ሐላው እንደ በቃ ዝም ብሎ እንቀጥል አይ እንደሱ ብቻ አይደለም እንደ ያስኩት ብቻ አይደለም ቆጥረው እና እኛ ምን እናረጋለን ይበልጥ ደግሞ እናቀው ዘንድ የምንተጋ የሆነ ቦታ ያልተቀመጠን በቃ ዝም አልቋል በቃ ተፈጽሟል ምናም ብለን ማንንከራተት ታዲያ ካዳነን ጌታ ጋር የግል ህብረት ይኖረን ዘንድ የምንተጋ ሃሌሉያ እኛ ፌሎሺፕ አስታውሳችሁ እንደሆነ ሁለተኛ ክርስቶስን ይበልጥ እናቀው ዘንድ የምንተጋ እንዴት የቱ ጋር አገኘ ነው ከቁጥር 12 ጀምሮ እንደው ከቁጥር 10 ከፍ ብላችሁ ብታነቡ እንደዛ ነው የሚለው አቀው ዘንድ ይዘው ዘንድ አሁን ይበልጥ አገኘው ዘንድ ከዛ በኋላ ደግሞ ቁጥር 12 ላይ እንደዚህ ይላል አሁን እንዳገኘሁት አልቆጥርም እና የኋላዬን እየረሳሁት በህይወቴ የተጨመሩልኝ ድሎች ያገኘኋቸው መልካም ነገሮችን እየረሳው ወደፊት ለመሄድ በረታ ቀጥላል እኛ እንዴት ያለን ሰዎች ነን በዳንበት እውነት እየቀጠልን ካዳኙ ጋር የበረታ ህብረት ይኖረን ዘንድ የምንተጋ ለምን ይሆን የምንጸልየው እናቀው ዘንድ ይበልጥ ታስተውሳላችሁ ለኤፌሶን ሰዎች ሐዋርያ ቅዱስ ጳውሎስ እንደጻፈው ምዕራፍ 1 ቁጥር 17 ላይ የጌታችን የኢየሱስ ክርስቶስን አባት ይበልጥ እንድታውቁት ይበልጥ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ ለምን ነው የምጸልየው ይበልጥ እንድታውቁት ከፍ ብሎ ከቁጥር 11 ጀምሮ እንደዚህ ነው የሚለው እምነታችሁን ሰምቼ የሥራችሁን አይቼ አቤት ያላችሁን ትጋት ሰምቼ እደነቃለሁ ግን እጸልያለሁ ለምን ነው የምጸልየው ይበልጥ እንድታውቁት ክርስትና ይበልጣለው ክርስትና ለማወቅ የሚባል ፓርት አለው ክርስትና በፌሎሺፕ የታጀበ ነው እግዚአብሔር ይሄን ጸጋ ያብዛልን የሆነ ቦታ
የሚቀመጡበት አይደለም የሆነ ቦታ በቃ አሁን ገብቶኛል ቸርች መጥቻለሁ አሁን ባፕታይዝ አድርጌያለሁ ሰንዴይ ስኩል ጨርሻለሁ ባይብል ስተዲ ጨርሻለሁ የሆነ አይነት የዲሳይፕልሺፕ ትምህርት ጨርሻለሁ it's enough በቃ አሁን ኖ እና ምንድነው ይበልጥ አፍላይ ኮኑ ሐዋርያ ቅዱስ ጳውሎስ እንደዚህ የሚለው አሁን በእስር ቤት ሆኜ እንኳን ደስ ይለኛል ለምን ሲባል እንደ ቀድሞ በስጋዬ ክርስቶስ ኢየሱስ ከብሮ እንዲታይ ተጋለሁኝ እዚህም ቢሆን የትም ልግባ አዳኜ በእኔ ላይ እንዲታይ ተጋለሁኝ እኔ ልመርቃችሁ ህይወታችሁ የአዳኛችሁ መገለጥ ይሁን በምትገቡበት ቦታ እኛማ እናንተ ለአዳኛችን ህይወት ይበልጥና ቀው ዘንድ የምንተጋ ይበልጥ እኛ አረ እየረሳው እንደውም እየተውኩት የኋላዬን እየተውኩት የትላንት ልምምዴን እየተውኩት አሁን ለመያዝ ደግሞ እንደሱ ብቻ አይደለም ከፍ ያለውን የመጥራት ዋጋ ለሽልማቱ ሸባራካት ወራድ ስምብዬ ተሰበሰብኳለሁ እና እሰለም ዘንድ ባካችሁ እግዚአብሔር ይሄን መንፈስ በልባችን ያፍስስ እንደገና የሚያነቃ እንደገና የሚያተጋ እንደገና ወደ ጸሎት የሚያመጣ ወደ ህብረት የሚያመጣ ወደ ቃሉ የሚያመጣ የእግዚአብሔር ብርሃን በእኛ ላይ በኢየሱስ ስም ይብራ ይበልጥ ክርስትና ይበልጣል መጠጋት አለው መጠጋት ኢንቲሜት መሆን አለው ማበር አለው መነካካት አለው ህብረት ማድረግ ፌሎሺፕ ማድረግ ምን አይነት አማኝ ያስደነግጣል ካላችሁ ከአምላኩ ጋር ጊዜ እየወሰደ ህብረት አድርጎ የሚወጣ አማኝ በጠላቱ መካከል ደፋር ነው አይያዝም እግዚአብሔር ይሄን መንፈስ ያብዛልን አሜን ሁለተኛው ሶስተኛው ነው በጣም ከባዱ ትምህርት በጊዜው የነበረው የአይሁድ ባህል ህግና ግርዘትን ጨምሮ የነበረ ሌላ አንድ አለ አይ ኖስቲክ የሚባለው ትምህርት አላን ይሄ ስጋ በቃ ብዙ ኢቪል ነው ታቃላችሁ ዓለም ኢቪል ናት አሁን በስጋ ያለን ምንም ለውጥ ልናመጣ አንችልም ኢትስ ኦኬ ሶ በቃ ድነናልና ውስጣችን ድኗል ይሄኛው ስጋ ግን ምንም ሊለወጥ ስለማይችል እንደፈለግን ብናተረማምሰው ምናም ብለው የሚያስጨንቋቸው ሰዎች በጣም ሞኝነት ነው ይላቸዋል ደግሜ ነግራቸዋል አሁን ይሄን ብላችሁ በእንባ ነው አስተውሳችሁ ከነበረ ደግሜ እላቸዋለሁ በእንባ ነግራቸው ምን እኛ ምንድነን እንዴት በተገለጠ ህይወት ኖረን በፊታችሁ ሞዴል እንደሆነን አይታችኋል አዎ አሁን እኛን እንደሱ ተከተሉ ለምን ሲባል አሁን እንደዚህ የሚያስጨንቋችሁ ሰዎች ብናነበው በጣም ነው ደስ የሚለኝ ቁጥር 17 ላይ ወንድሞች ሆይ እኔን የምትመስሉ ሁኑ እኛም እንደምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ለመስቀሉ ለምን ብዙ ጊዜ ስለነርሱ አልኳችሁ አሁን እንኳን እያለቆስኩላለሁ ምን አይነቶች ናቸው እነሱ እኛ ብለናል እነሱ ምን አይነቶች ናቸው እነሱ እንዴት ያሉ ናቸው ቁጥር 19 ላይ መጨረሻቸው ጥፋት ነው ከዛስ ሆዳቸው አምላካቸው ነው ከዛስ ክብራቸው በነውራቸው ነው ከዛስ ሐሳባቸው ከዛ ቀጥሎ ምን እንደሚል ታስተሳላችሁ ቀጥሉማ እኛ እነሱ እንደዚህ ናቸው እነሱ እንደዚህ ነው የሚያስቡት እኛ ተጠንቀቋቸው ሐሳብን ምድር ላይ ብቻ የሚጨርስ ሐሳባቸው ምድራዊ ሆነ በአቅርቦት ብቻ የሚከብሩ ሆዳቸው አምላካ ኖት ሊትራሊ ምግብ ብቻ አይደለም የሚቀርብላቸው ነገር ከሆነ በቃ የትም ቦታ የሚገዙ ለሚያገኙት ነገር ራሳቸውን አሳልፈው የሚሰጡ ለክብራቸው ማይጠነቅ በነውር የሚጽናኑ ጥቅም ካለበት ነውር የሚያጽናናቸው ጥቅም ካለበት በነውር የሚከብሩ በጣም ብዙዎች አሉ ሐሳባቸው ምድራዊ ነው ምድር ላይ ከከበሩ ኢትስ ኦኬ ምድር ላይ ከተሳካላቸው ኢትስ ኦኬ እነሱ ግን ወቁ መጨረሻቸው ሞት ነው መጨረሻቸው ዲስትራክሽን ነው መጨረሻቸው ጥፋት ነው እኛ ግን በክርስቶስ ኢየሱስ ድነን አምነን የረጋን የዳንን ከዛሳ እናቀው ዘንድ ለተለት የምንተጋ እኛ ምን አለን መጨረሻ ሀገራችን በሰማይ ይሄ ማያሞቀን እንደሆነ በጣም መጸለይ ነው ያለብን ሀገር አለን
ቁርጣችሁን ወቁ የፊልጵስዩስ ሰዎች ሮማዊ ዜግነት ማግኘታችሁ ምቹ በሆነች በበለጸገች ከተማ መቀመጣችሁ ቄሳር ደጋግሞ እየመጣ ሊያርፍባት የሚመኘው ከተማ መሆናችሁ የመጨረሻ መዳረሻችሁን እንዳይነት ተጠንቀቁ ሀገር አለን እንግዶች ነን ጊዜያዊ ነን የሚመጣ ጌታ ከሰማይ እንጠብቃለን አለን እኛ ለምሮ በብዙ ነገር ማደነግጡት ለምሮ በብዙ ነገር ሰፍ ማትሉት እዚህ አይደለም ማምንጨርሰው እዚህ አይደለም ማሚያበቃው እዚህ አይደለም ማሚፈጸመው እዚህ አይደለም የምንጠብቀው ድል ገና ከፊት አለ እግዚአብሔር ቤተሰቦች የደስታ ኃይላችሁን እንዳትጨርሱ የኔ ቤተሰቦች የክብር ግባችሁን እንዳትጨርሱ በቃ ሮጥ ብሎ ለመጨረስ እዚህ እንዳትሞክሩ በፍጹም እግረ መንገድ በሆነ ህይወት አቅም እንዳታባክኑ ማለፊያ በሆነ እልፍ ለሚል እንደ ጥላ ነው የሚለው መጽሐፍ ቅዱስ እንደ ጤዛ በሆነ ህይወት አቅማችሁ እንዳትጨርሱ ገና ምኑ ተነካ ገና ምኑ ተያዘ ገና ምኑ ናየን ገና እኮ ቅምሻ ነው ለዘላለም በማይነጥፍ ደስታ በማይጠፋ ብርሃን አረ ሀገር አለን እኛ ሀገር አለን አረ ሀገር ኢየሱስ ጌታ ነው ሃው ያደለም ሀገራችሁ አላችሁ ሐዋርያው ቅዱስ ጳውሎስ እዚህ ዜግነት አግኝታችሁ በላቲን በመናገራችሁ ያማሩ የሮማውያን ልብሶች በመልበሳችሁ በቃ እንዳትሞክሩት እንደዚህ የሚያስቡ ሰዎች አሉ በመድር ላይ ነገሮች ተስተካክለው ሲያልቅላቸው yes አገኘሁት accomplished የሚሉ አገኘሁት የህይወትን satisfaction ጋር ደረስኩበት ኖ ማግባት ጋር ማይነጻጸር መውለድ ጋር ማይነጻጸር ማግኘት ጋር ማይነጻጸር ፍጹም ከዚህ ዓለም የማይመዘን ሕያው የሆነ ደስታ ዜግነታችን ለሰማዩ ያበዛል እዚህ ለእንግድነት ነው ዜጋ ይሆን ነው ቋሚ ባልሆነ ዓለም ቋሚ ደስታ አትፈልጉ ቋሚ ባልሆነ ዓለም ዘላቂ ሰላም አትጠብቁ አይደለም እኛ ዓለምም ዘላቂ አይደለችም ተቀጥሮላታል ይለናል ሐዋርያው ቅዱስ ጴጥሮስ አንድ ቀን ተቀጥሮላቸዋል በእሳት ሊያልፉ እኛ ግን ሐዋርያው ቅዱስ ጴጥሮስ ራሱ እኛ ግን እንደ ተስፋ ቃሉ አዲስ ሰማይ አዲስ ምድር እንጠባበቃለን በቃ ይሄንን ነግሬያችሁ በፈጸም ነው ደስ የሚለኝ እናንተ የሀገር አላችሁ በጣም ወደ ታች አትሁኑ በጣም ወደ ጎን አትስፉ ማጥሩ ነው በጣም ብዙ ነገሮች ላይ ፕሮዳክቲቭ መሆን ጥሩ ነው ማብዛት ግን እዚያ አልቲሜትሊ እዚህ ለመኖር አልመጣው እግረ መንገድ ላይ ነኝ የማዳኑን ስራ ለማውራት ነኝ ግን የምጠብቀው ድምጽ አለ ኮሽ ባለ ቁጥር ነፍሴ የምትደነግጥበት ድምጽ አለ የሚመጣ ጌታ ከሰማይ ይጠብቃለሁ ይመጣል በጣም ልቤ ቅርት አላለም እዚህ እንደሱ ነው መሆን ያለብን እናንተ ያያላችሁ ነው በጣም ስትበለጽጉ በጣም ሲሳካ ቅርት እንዳይልባችሁ መሬት ላይ አይ ጆሮአችሁን ወደ ሰማይ ቀና አድርጉ የምንጠብቀው የመለከት ድምጽ አለ እኛ እንሰራለን እናገባለን ቤት ይኖረናል ስራችን ጥሩ ይሆናል ልጆች ይኖሩናል እንበዛለን ግን እኛ እዚህ የሚቀር ከተማ የለንም በዚህ ምትኖር ከተማ እኛ አራራራ አልተዋወቅንም ነው ምንለው ለሌሎቹ ግዴለ ምናም አይ it's okay አንተ ክፉ በሆነ መንገድ ሂድ ሐሳብ ምትራቢ ቢሆን ችግር የለም ምናምን ሆድ አምላክ ቢሆን ችግር የለም መጨረሻህን ግን ወቀው እኔ ግን መጨረሻ አለኝ የምገባበት ከተማ አለኝ የሚመጣልኝ ጌታ አለ የሚወስደኝ አባት አለኝ ለምንድን ነው በጣም ብዙ ሰው በተሰለፈ ሰልፍ ውስጥ ማንሰለፈው ለምን በጣም ብዙ ሰው የተጨመላለቀበት ነገር ለመንካት የምንጸየፈው መጨረሻ አለና ክርስትና ከመጨረሻው አንፃር የሚኖር ህይወት ነው በትላንትና ድነት በሚመጣ ተስፋ መሃል ያለ ነው ትላንትና በክርስቶስ ኢየሱስ የማዳን ሥራ በተሰራ ድነት ኋላ ደግሞ በሚመጣው ጌታና ለዘላለም ረፍት ባለበት ከተማ መሃል ያለ ነው አማጥነን ነው እንኖረው ሰፍ አንልም ታገዙኝ ታናሽ ወንድማችሁ ሲመክራችሁ ሰፍ አንልም መጨረሻ አለን
ብለን ከሆነ እኔ እኮ ካልን ሐዋርያው ቅዱስ ጳውሎስ ሚላቸው ይሄንን ነው እኛ በክርስቶስ ኢየሱስ የማዳን ሥራ ያመንን የረጋን ከዚሁ ከአዳኙ ጋር ህብረት ለማድረግ ምን ተጋ በሚመጣ ከተማ እንኖር ዘንድ ምንናፍቅ እንደውም እንደዚህ እኮ ነው የሚለው ምንጠባበቅ አይደል የሚለው መጠባበቅ በጣም ብዙ ሰው ሲተነተነው ሰምቻለሁ እናንተም ለነገሩ በጣም ቤተሰብ እንደሆናችሁ አስባል ከመጠበቅ ይበረታል መጠባበቅ አይደል መጠበቅ በመጣበት ሰዓት ይመጣል ነው መጠባበቅ ግን መቼ ይመጣል ነው መጠበቅ ኢትስ ኦኬ በመጣበት ሰዓት ይመጣል አገኘዋለሁ መጠባበቅ ግን መቼ ይመጣ ይሆን ይገርሊ በናፍቆት ምን ማለት መሰላችሁ በጣም በበለጸገ ከተማ ይሆኑ ይላሉ የሆነ ነገር እንሲል የመጣ እግዚአብሔር እንደገና ልባችንን በዚህ መንፈስ ያሙቀው እያገለገልን እየተሳካልን እኮ በጣም ያሰብናቸው ነገሮች እየተሳኩናል አይናችን እዛ አይደለም የሆነ ነገር ሲሆን እየተጠባበቀን ነው ኮሽ ሲል አዲስ ሙሽራ አይደለኝ እና ገና ከሩቁ ስመጣ ሚስቴ ትለኛለች የተከፈተ በር ሁሉ አንተ የመጣት መስለኝ ማታ አገልግዬ ምናምን ስመጣ እሷ ኪችን ጋር ሆና የውጭ በርና ኪችኑ ይቀራረባል በር ሲከፈት የመጣ ሰው ሁሉ ትለኛለች እየከተፈች እኮ ነው እኮ ያ እንትን የምናው የሆነ ነገር ያረግ በር ሲከፈት አንተ የመጣ ይመስለኝና ስወጣ ሌላ ሰው ነው እና ደውልልኝ ካሁን በኋላ በጣም ለምሳሌ መመቻለው 3 ወር ነው ካገባው ምን ያልኳችሁ ነው የተከፈተ በር ሁሉ እስኪመስለን ድረስ የሰማነው ኮቴ ሁሉ የሆነ ነገር የሆነ በጣም ኮሌላ ነገር ያደረግነው ዝም ብሎ እኮ ስራ ፈቶና አይደለም ተሰሎንቄ እንደነገራቸው ጳውሎስ ስራ ፈቶናችሁ ምናምን እንደሱ አይደለም እኮ የሆነ ነገር እኮ ያደረግነው በሆነ ነገር ውስጥ እኮ ፕሮግራም ድነን እኮ ሰው በሚያቀው ተመሳሳይ ታክሲ ውስጥ እንደሆነ ይሆናል ግን መዳረሻ አለን እርግጠኛ ከሆነው ነገር በላይ አረኛ መጨረሻ አለን ላስቸግራችሁ ነው ጮክ በሉና መጨረሻ አለኝ በሉ እስኪ አው አለኝ አልቲሜት ግቤስ ቀይሮ ቤት ይዞ የሆነ ነገር ይዞ በቃ አረ ይሄ በጣም የዋሳ ነው ከዚህ ጋር የማይነጻጸር እልፍ ቃላቶች ይገልጹት ዘንድ የማይችል ያው የሆነ ከተማ ለዛም ባረጃ ዓለም ለዛም እርጅናዋን ለመደበቅ በጣም እየተቋቋለች እና ግን ያስታወቀባት ባለ ዓለም መካከል አይ እኔ ሰልፌን ለያለሁ አቅጣጫዬን ለያለሁ አካሄዴን ለያለሁ እኛ ግን እንደ ተስፋ ቃሉ የምንጠብቀው ከተማ ይሄ ማለት አንሰራማቱ አረ በደንብ ነው የምንሰራው ግን በጽድቅ ይሄ ማለት አናገባማቱ አረ ይሄው እንደናገባለን ግን በጽድቅ ይሄ ማለት ልጆች አይኖሩን በጣም ብዙ ነገር ላይ አረ እንሰፋለን ግን መጨረሻው እሱ አይደለም እግረ መንገድ እንቀጥላለን እግረ መንገድ እንሄዳለን ግብ ግን አለን ግብ አለን እርግፍ የምናረገው ቀን አለ ትተን ምን ሄድበት ቀን ሻባሃቲ ከባስ እግዚአብሔር ህዝቦች ልባችሁ ቀና ይበል እኛ ልላችሁ ነው የመጣሁት እኛ እኮ ተጨማሪ ባልሆነ ስራ የዳንን በሰዎች ውጤት ያልሆነ ታላላቅ ሰዎች ያልገቡበት ብቻውን የመዳንን ስራ የሰራ ጌታ እኛ ለፌሎሺፕ የተጠራን በጣም ይኸውላችሁ በዚህ ይሄ ነገራችሁ ነው የምፈጸመው በዚህ ተደነቁ በፌሎሺፕ አድኖን አልተወንም ስሙኝ መዳን ትልቁም ነገር እኮ ነው አቤት መዳን እኮ ያዋጣል በጣም ትልቁም ነገር በቃ የዘላለም ድነት አግኝታችኋል ኃጢያታችሁ ተከፍሏል በቃ ነፃ ናችሁ ብሎ ቢተወን አያዋጣም አሁን እኮ ከአዳኙ ጋር ፌሎሺፕ ታስታውሳላችሁ ሜምፊቦስቴ የሆነለት እኔ በጣም የሚደንቀኝ ነገር ልንገራችሁ ሜምፊቦስቴ ሁለተኛ ሳሙኤል መጽሐፍ ምዕራፍ 9 ላይ ያለ ቃል ነው ሜምፊቦስቴ የሳኦል ልጅ ነው የዮናታን ጠላቱ ነው ለዳዊት ዳዊት በነገሰ ጊዜ ቸርነት ማድረግለት ሰው ፈልጋለሁ አለ አረ ለምን አይነት ሞልቶ ጡንቸኛ ምናምን አይ ጡንቸኛ አይደለም የምፈልገው ታዲያ የሳኦል ልጅ የጠላትን ቤት የጠላቴን ቤት አረታው እሺ ሰው ፈለጉ ሲባ የሚባል አገልጋይ ሲባ አንተ ነህ የሳኦል ልጅ አለ ለምን ፈለከው ቸርነት ላደርግ ለሱ አረግሩ ሽባ ነው ዲሰርቫ አረግም ቶይ ቅርብ ምናምን ሲለው ሂድና አምጣው ተባለ የት ነው ያለው ግን ሲለው በሎዶባር ከቤተ መንግስት ፋራዌ ሄድና አንጣው በሰረገላ የንጉስ ፈረገሎች ናምን የሎዶባር ተታመሳች ምን ታገኘ ማን ነው ጡንቸኛ ሲባል አረ ጡንቸኛ አይደለም ማን ነው ብርቱ ሲባል አለ ብርቱ አይደለም እና ማይችለው ነው እየተፈለገ ያለው የማይጠቅመው ማን ነው እሱ ሜምፊቦስቴ
ማይ ጋድ ከዛ ሜምፊቦስቴ አንተ ነህ አዎ ተሸከሙት አራተው ልዘጋጅ አይ በዝግጅት የሚገባበት ቢሆን ኖሮ በጣም ብዙ የተዘጋጁ ነበር እና ሰደሊ ማይ ድንገት ና ልብስ አለወጥኩም ችግር የለም ልብስህን አይቶ የሚገባበት ቤት አይደለም የተጠራው በልብስ ማርቶፌና ሀቲያ ከባሃሻቲያማ በልብስ የሚገባበት አይደለም በጣም ቆንጆ በመሆን በችሎታ እና በምንድነው በቸርነት ሜምፊቦስቴን ከሎዶባር ከአሜል ልጅ ከማኪር ቤት ነው የሚለው እና አነሱትና ሰው ያያል ወይኔ ሜምፊቦስቴ ያለቀለት ንጉስ ደረሰበት የት እንደተደበቀ ነው የሚመስለው ጠላቱ እኮ ነው የተንቀጠቀጠ ቢያንኳኳ ማይገባበት ቤት ተከፍቶለት ቢያንኳኳ ባካችሁ ብሎ ቢጨቀጭቅ ማይገባበት ሪኩዌስት ቢያደርግ ሊገባ ማይችልበት ቤት ሳይጠይቅ ደጁ ተከፍቶ ጎንበስ ይያሉለት ዋክ ከዛ ዳዊት ፊት አመጡት ሜምፊቦስቴን በግንባሩ ወደቀና እጅ ነሳ ይላል ዳዊትም ሜምፊቦስቴ ሲለው እነሆኝ ባሪያ አትፍራለሁ አትገለኝም አረኔ ለሱ አልጠራው ታዲያ ለምን የጠራኝ የአባትን የሳውልን መሬት በሙሉ ሰጥቻለሁ ቴንኪው ብሎ ሊሄድ ሲል ታዲያ ምን ነው ሲባል አንተ ግን ከኔ ጋር ከገበታዬ ይኸውላችሁ ልዩነቱ አትሞትም ማለቱ አይደለም ልዩነቱ መሬት ሰጥቻለሁ አይደለም ልዩነቱ ለዘላለም ከገበታዬ ማኮፋዲያማ እንዲኮነ ያረገን እንዲኮነ ሩቅ ያለነውን ሰዎች ጠጋ አይደለም ያደረገን ሩቅ ያለው ማን ተቀመውን ሰዎች ልብስ ቀይሮ ሂዱ አይደለም ያለን ለዘላለም ፌሎሺፕ አይ ጸሎት ማለት ትግል አይደለም ፌሎሺፕ ገበታው ላይ ተቀመጥኩኝ አባ የምንልበት የልጅነት መንፈስ ተቀበልን እንጂ ዳግመኛ ለባርነት የሆነ መንፈስ አልተቀበል አሁን አባ ስትሉት አቤት የሚል አባት አላችሁ ሩቅ አይደላችሁም ቀርባችኋል አሁን በአብ ቀኝ በክርስቶስ ተሰውራችሁ ተቀምጣችኋል አሁን የዘላለም ድነት ሆኖላችኋል ፌሎሺፕ ይበልጥ እንድታቁት ምላችሁ ይሄን ነው ገበታው ነው ያመጣችሁ በር ላይ ተቀመጡ ያዋጣል ባይዜ በር ላይ ተቀመጡ አልገላችሁም ሲወጣ ሲገባ የሆነ ነገር ጥልላችሁ ኖ እንደሱ አይደለም ገበታ አብራችሁኝ ተቀመጡ ከኔ ጋር ማግኝተህ ነው ወይ እጁን ማያዝ አግኝተህ ነው ወይ በማዕድ መቀመጥ አግኝተህ ነው ወይ መነካካት መደባበስ አግኝተህ ነው ወይ ይሄ ነው የሆነልን እንደዚህ ነው የተደረግነው እድል ነው የተሰጠን እኛ አሁን እንደዚህ ነው ምንለው እኛ በክርስቶስ የማዳን ሥራ አዳነን ከዛ አስጣላችሁ አይ ፌሎሺፕ ሰጠን ይበልጥ እንድናቀው ይበልጥ እንድንነካካ ምን ታረጋላችሁ ታዲያ የኋላችንን እየረሳን የትላንትናውን እየረሳን ወደፊት እየተዘረጋን ዋው በጣም ደስ ይላል ዳናችሁ አወቃችሁት እዚህ ልትጨርሱ ነው ማን ያለው ታዲያ አረሃገር በሰማይ አረሃገር ከክርስቶስ ጋር አሹ እኛ ግን ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱንም ጌታን ኢየሱስ ክርስቶስን በቃ አለቀ አይ አላለቀም ታዲያ ምን ይቀራል ሲባል አራንድም ይቀራል በቃ እሱ ነገራችሁ ነው ምን ይቀራል ክቡር ስጋውን እንዲመስል የተዋረደውን ስጋችን ሻራሃዲያ ካፕራዛ ካታዳ ማሃዳባ በጣም ብዙዎች ያናናቁት እንደፈለጉ ምናምን ያሉት ይሄ ስጋ ክቡር ስጋውን እንዲመስል በትንሳኤ አካል እንደገና ምን ለወጥበት ቀን ይመጣል አው የማይሞተው የሚሞተውን ሚውጥበት ይሄ ምድራዊ ሰማያዊ አካል ሆኖ ሚነሳበት ኢየሱስ ጌታ ነው ለዘላለም እንድንኖር ነው በዛ ለዘላለም ከሱ ጋር እንድንኖር የትንሳኤ አካል እኛ በቃ እንደዚህ ነው ማለት አሁን አያ ኃጢአት ሲሞክረን የሆነ ነገር ቼክ ሲያደርገን እኛ ይሄ ነው ማምለጫ መንገድ እኔ እኮ
እግዚአብሔር ቤተሰቦች ትንሣኤ አለ ቆንጆ አርጉት ስጋችሁን አለ ትንሣኤ ዝም ብሎ አረ ውድ የሆነ ስጋ ክፉ ትምህርት አለ ኖ ማደሪያ አርጎናል እኮ ቤተ መቅደስ ይሄ ጊዜያዊ እኮ ነው ለዘላለም የሚለወጥበት ቀን በቅርብ ቀን ሐዋርያ ቅዱስ ጳውሎስ ለተሰሎንቄ ሰዎች እንዳለ አንድ የመለከት ድምጽ እንሰማለን አይደል ጌታ ከዛ በመላእክት አለቃ ይመጣል ከዛ እኛም ደግሞ በቅስፈት አይን ተስፋ ምንድነው ይሄ ሁሉ ነው ዝብዬ መሰልኳችሁ ነው ማለት ያለብ ዝም ብሎ ኮሶ አይደለም ምንም ላይኖረን ይችላል ምንም ባይኖረኝ እንኳን ብላለች ሊሊ አይደል ኢየሱስ አለኝ ኢየሱስ ካለኝ ደግሞ ምንስ እግዚአብሔር ቤተሰቦች እኛ አሁን አስቸግራችሁ ነው አጠገባችሁ ያለው ሰው እኛ ግን በክርስቶስ የዳንን ከአዳኙ ጋር ህብረት ያለን በሰማይ ሀገር የቀረልን በትንሣኤ የምንለወጥ የሰማይ ዜጋ ነን በሉት በጣም አካበድከው ቀለላለው አርገው ይላል ሰው ስለማይል ነው ይሄ ሌላ ይል ይሆናል እንጂ ይሄ ቀለል ሊል ሰማይና ምድር ሊሸከሙት አልቻሉ እኔ ቀለል ላረገው ሐዋርያ ቅዱስ ጴጥሮስ በመልእክቱ እንደነገራቸው አሁን ለእናንተ የተገለጠው መዳን አይደል መላእክቱ እንኳን ሊያዩት የሚመኙት ነው እኔ ኢንጆይ ያደረኩት ቀለል ሊል የማይችል ነው በቃ ይሄ ነገር ነው መጨረሻ ቀለል ሊል እንደ ቀልድ ልንይዘው ጠንቀቅ ነው እንጂ ስለዚህ መምጣት እውነት ሐዋርያ ቅዱስ ጴጥሮስ ሲጽፍላቸው በጨለማ ውስጥ ያለን ብርሃን እንደምትጠነቀቁ ነው የሚለው በጨለማ ሰው እየሄደ ብርሃን ሲይዝ አሁን እንደኛ ባትሪ ምናምን በንፋስ የማይጠፋ አይደለም ያኔ ኩራዝ ነው የሚይዙት አይደል ወይም ደግሞ ችቦ ነው ይዘው የሚሄዱት በጨለማ እየሄዱ አንድ ያላቸው ምንድነው ሊጠፋ ከቻለ አስቡት ኦሬዲ በጨለማ ሊተረማመሱ ነው በጨለማ የሚሄድ ሰው ብርሃንን እንደሚጠነቀቅ ማለት እንዳይጠፋበት እየተጠነቀቀ እንደሚሄድ እንዲሁ የጌታን መምጣት እውነት ተጠንቀቃችሁ ሰው ናና እንሯሯጥ ናና ይሻሉ መጣፍቆ የሆነ ነገር ናና ግብሻው ላይ ሆናራ እኔ ለግብሻ እኔ ሰማይ ግብሻ ተልቅ ፍሪዳ ተሰጋጅቶ ግዴለምና ቀለላ አይልም ማይለው ግዴለምና ተቀላቀል ባክህ እኛ የሚባል ተቋም ተሰጥቶናል በክርስቶስ ኢየሱስ በኩል የተበሰረ የእግዚአብሔር መንግስት አለ እግዚአብሔር ቤተሰቦች እኛ የሚባል ሰፈር አለን እኛ የምንለው አቋም አለን እግዚአብሔር በዚህ እውነት ጸንተን እንድንኖር ጸጋ ያብዛልን የምትችሉ እንደሆነ ቆመን እንጸልይ